ቀጥሉ። እህታችንም ሰርቶላታል መሰለኝ። አኪያ ይሰማሻል? አሁን መተሻል? እስኪ ሚዩቱን አንሺና ካለሽ አለ ወይ? አለው ልደቴ፣ እንኳን ደህና መጣሽ። እንግዲህ እህታችን እሷ ናት። እንግዲህ በቤተ ክርስቲያናችን አሁን በቄደር በንስሐ ድጋሚ ወደ ቤተክርስቲያን ህብረት የተቀላቀለች ያለፈው እሑድ በቅዱስ ዑራኤል ቤተክርስቲያን የንስሐ ጥምቀት የቄደር ጥምቀትን ተቀብላ አሁን ከኛ ጋር አንድ ሆናለች። ከ8 ዓመት የፕሮቴስታንት ቆይታ በኋላ ወደ ቤተክርስቲያን የተመለሰች እህታችን ናት እና አባቶች ቅድሚያ ለእናንተ ለቀሲስ ድሉን እሰጣለሁ። እንኳን ደህና መጣሽ ብለው በቤቱ እንድትጸና መክረም እንዲያስተላልፉ ነው። በዛው በጣም ደስ ይላል። የምስራች ላይ ነው የደረስኩት። አይቻለሁኝ ያንተን ቪዲዮ። በጣም ደስ የሚል የምስራች ነው። እሷ ጉዳይ ላይ የደከማችሁ ከነ ልደት ጀምሮ እግዚአብሔር የሰራተኛ ደሞዝ አለው። ታውቃላችሁ፣ የሰራተኛ ደሞዝ አለው። ሰማያዊ የዘላለም ሕይወት የሆነ ደሞዝ አለ። ያንን ደሞዝ ለመቀበል እስከ መጨረሻው ድረስ እንድትጋደሉ እግዚአብሔር ይርዳችሁ፣ ጸጋውን ያብዛላችሁ። ዕለት ዕለት ነፍሳትን የምትማርኩበትን ኃይለ መንፈስ ቅዱስ ጸጋ መንፈስ ቅዱስ በእናንተ እያደገ እየጨመረ እግዚአብሔር እየሰራ እንዲሄድ መልካም ፈቃዱ ይሁንልን። አመሰግናለሁ ልደትዬ። ቴንኪው። ቃልዮት ያሰማልን አባታችን እግዚአብሔር ይስጥልን። እናመሰግናለን። ቆጆ መልእክት ያስተላለፉልን። ቀጣይ እስኪ ወደ እነ ዲያቆን እስቂያስ ከዛ ወደ እነ በረከት ደግሞ ሄዳለሁ። እናንተም ደግሞ ሀሳባችሁን ያስቀምጡላቸው። ወጥቶ ለመመለስ በጣም አደገኛ ነው፣ በጣም አስቸጋሪ ነው። ያንን ሁሉ ነገር አይተው መርምረው ለመምጣት በጣም የእግዚአብሔር እርዳታ ያስፈልገዋል፣ የቅዱሳን ጸሎት ያስፈልገዋል። ከዛ አንጻር እስኪ አንዳንድ ነገር መምህር በረከትም እንዲሁም ዲያቆን እስቂያስም እንዲናገሩ ፈልጋል። መምህር በረከት ይቀጥሉ። እሺ ቀሲስ በጣም ጥሩ ነገር ተናግረዋል። ምርቃኑንም ምክሩንም አደረውንም እሳቸው ሰጥተዋል። ከእሳቸው በላይ ተጨማሪ ነገር መናገር ይከብዳል። ግን እህታችን እንኳን ወደ ቤተ ክርስቲያን ምልአት ክርስቶስን በምልአት ወደምታገኝበት ሰማያዊ ስርዓት ወዳላት የክርስቶስ እውነተኛ ስጋና ደም ወደሚሰጥባት የእግዚአብሔር ጸጋ ሳይቋረጥ ከሐዋርያት ዘመን ጀምሮ እንደ ወንዝ እንደ ጅረት ወደሚፈስባት ወደ እውነተኛዋ ወደ ቅድስት ቤተክርስቲያን እንኳን መጣሽ። ድሮም ነበርሽ። ያው ሰው ባለማወቅ በተለያየ መንገድ በተለያየ ምክንያት ይሳሳታል፣ ይወጣል፣ ይፈተናል። መመለስ ደግሞ ትልቅ ነገር ነው። አተውት ያገኙት ነገር ውድ ነው። መጀመሪያ ሳይጣጣ ቀላል ሊመስል ይችላል። ታቶ ሲገኝ እንደገና ግን ውድ ነው። አንቺ ከብዙ በውስጥ ካሉ በቤተ ክርስቲያን ውስጥ ካሉ እህቶች ወንድሞች በተሻለ ቤተ ክርስቲያንን አሁን ታውቂያታለሽ ብዬ ነው የማምነው። ምክንያቱም በብዙ ጣውረድ በብዙ አስቸጋሪ ነገር ውስጥ አልፈሽ ነው መቼም የተመለሽውና የሚመጣው ህይወትሽ በጣም የተሳካ እግዚአብሔርን የምታገለግይበት ሌሎችን የምትመልሽበት በቅድስና የምትኖሪበት እንደሚሆን ጸሎቴም ተስፋዬም ነው። እግዚአብሔር ያበርታሽ። የቅዱሳን ጸሎት የድንግል ማርያም አማላጅነት ካንቺ ጋር ይሁን። በርቺ እህታችን። ሌሎቻችሁ አይ ቲንክ ልደት ስራ ላይ በጣም ቢዚ እንደሆነ ነግሮኛል። በዚህ አይመስለኝም። ቀጥሉ ሌሎቻችሁ። መላገነት መምህር በረከት ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን። እህታችን አኪያ እንኳን ደህና መጣሽ። በጣም ነው ደስ የሚለው። እንግዲህ
ኢየሱስ ክርስቶስ እውነተኛ እረኛ ነውና በጎቼ ድምፄን ይሰማሉ ብሏልና ድምፁን ሰምተሽ መልስ መስጠት መቻል በጣም በጣም ትልቅ ነገር ነውና ወደ በረቱ ስለተመለስሽ ወደ እረኛሽ ወደ ነፍስሽ ጠባቂ ስለተመለስሽ በጣም ደስ ብሎናል። እንግዲህ የሉቃስ ወንጌል ምዕራፍ 15 ላይ ልጁ ተርቦ በልቦናው ምን አለ? ወደ አባቴ ቤት ልመለስ ብሎ አባቱ እቅፍ ውስጥ እንደገባና የአባቱ ቸርነት ምን ያህል እንደሆነ አይተሻል። ስለዚህ ያ ቸርነት ባንቺ ስለተደረገ ሁላችንም ደስ ብሎናል። የጅማሬም የፍጻሜም ባለቤት እግዚአብሔር ስለማይነገር ስጦታው ክብር ምስጋና ይግባው። በቤተ መቅደሱ በበረከት ያኑርሽ፣ ዘመንሽን ሁሉ በመቅደሱ ተክሎ ያኑርሽ እላለሁ። እንኳን ደህና መጣሽ። እሺ እግዚአብሔር ይስጥልን። አፖስቶሊክ ቀጥል። እንደውም አንተ የሆነ ነገር ብትል በጣም ደስ ይለኛል። በጣም አስተማሪ ነገር ተሞክሮም ይኖርሃልና ቀጥል ወንድማችን። እሺ ቀሲስ እናንተ ተናግራችሁ መናገር ብዬ ነው። እሺ አኪያ እንኳን እግዚአብሔር ረዳሽ። በጣም ደስ ብሎናል ሁላችንም። እንኳን እግዚአብሔር መንገዱን ቀና አደረገልሽ እላለሁኝ። እንግዲህ ወደ የተዋህዶ መንገድ መከተል በጣም ብዙ ቻሌንጆች ቢኖሩም ደግሞ ክርስትና ደስ የሚል ስቃይ ነው። ደስ የሚል ስቃይ ግን የመንፈስ ቅዱስ ደስታ ያለበት ስለሆነ እንኳን እግዚአብሔር ረዳሽ እላለሁ። በተለይ ደግሞ ቅድም መምህርም ሲናገሩ ብዙ በረከት አለበት። በተለይ ያጡትን መልሶ ማግኘት ብዙ ታር ላይ የሚገኝበት ነውና ከዛ አንፃር በጣም ደስ ብሎኛል። እኔ በጣም ደስ ሲለኝ እንግዲህ መናገር ያቀተኛልና የራሴንም ጊዜ እያሰብኩበት ነው ነበርና በቅዱስ ቤተክርስቲያን መኖር በእውነት መታደል ነው። ቤተክርስቲያን መኖሪያ ናት በነገራችን ላይና መኖሪያሽን ስላገኘሽ እኔም እንዳንቺው ከመጡት መካከል የክርስትና ስም ተሰጥቷቸው ተስፋ ሥላሴ ተብለው አሁንም ከቅዱሳን ጋር አብሬ እግዚአብሔርን ከሚያመልኩ ሰዎች መካከል ስለሆንኩ እንኳን ወደ ቤተክርስቲያን መጣሽ። ቤተክርስቲያን መኖሪያችን ስለሆነች በቃ ይሄ እንግዲህ መምህር በረከትም እዚህ ያሉ አይደል? ያው እንትን የሚባል ህብረታዊ ህልውና የሚባል አለ አይደል? በነገረ መለኮት ቋንቋ ኤክሊሺያስቲካል ኤግዚስተንስ የሚባል አለ። በቃ ወደ መኖሪያ ስለመጣል ወሰማዩ መና ክርስቶስን ሰማያዊ መጠጥ የሆነውን ክርስቶስን የምንመገብበት ድንቅ ቤታችን ስለመጣሽ እንኳን እግዚአብሔር ረዳሽ። ደግሞ መንገዱም ቀጭን ቢሆንም ግን ከኛ በፊት ቀድሞ የሄዱትን ቅዱሳንን ተቋረጠ ወንድማችን። አይ ቲንክ ታፕታፕ አድርጉ ከታች ያላችሁ። ፕሮግራም መሪ ሁኛለሁ ዛሬ እኔ። እሺ ትንሽ ኔትወርክ የሚያስቸግረኝ ስለሆነ ነው። በጣም ወደ ቤተክርስቲያን በቃ ቤተክርስቲያንን እንወቃት ሲባል ደግሞ ይሄ በኢንተሌክቹዋል ብቻ ይሄ በኮግኒቲቭ ሳይሆን እውቀት ብቻ ሳይሆን በእውነተኛ በፕራክቲካል እውቀት ማለት ነው። በህብረታዊ እውቀት እንድናውቃት በር የተከፈተልን ጊዜም ስለሆነ ለዛ እንድንተጋ በእውነት አንቺንም አኪያንም ሌሎቻችሁም ደግሞ እኔም ጋር አንዳንድ ልጆች አሉ እዚህ በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን ጎተራ ጋር አብረው ከኔ ጋር አሁን እየተማሩ ያሉ ምናልባት ወደዚህ ክረምቱ አካባቢ የሚጠመቁ ልጆች አሉ። እንደኔው የሆኑ ምንም አይነት ባክግራውንድ የሌላቸው የክርስትና ማለት ኦርቶዶክሳዊ ህይወትን ባክግራውንድ የሌላቸው እንደ አዲስ የመጡ አሉና ቤተክርስቲያን ትምህርቷ በእውነት ልክ እንዲህ ተቃዋሚዎቿ እንደበዙ ሁሉ ትምህርቷን በሚገባ ለብዙዎች እየደረሰ ያለበት ጊዜ ብዙዎችም እየሰሙበት ያለ ጊዜ ስለሆነ አኪያ እንኳን አንቺም እንኳን እግዚአብሔር ረዳሽ። እንዲሁም ደግሞ ለመምህራንም በተለይ ቀሲስ መምህር በረከትም እንዲሁ በድቁና የምታገለግሉ ወንድሞቼም ሁሉ ይሄ ደግሞ በጣም በጣም ለእናንተም ደግሞ በጣም ትልቅ እንትን ነው ብዬ አስባለሁ። የእናንተ ጸሎት ድካማችሁ ልፋታችሁም ከንቱ እንዳይደለ እኛ ምስክሮች ነን ማለት ነው። አግዞናል። ስለዚህ ከዚህም አንጻር አገልግሎታችሁ ምንድነው ከጌታ የተሰጠህን አገልግሎት ለመፈጸም ትጋ እንዳለ ሐዋርያው ቅዱስ ጳውሎስ ከጌታ የተሰጣችሁን ከቤተክርስቲያን የተሰጣችሁ አገልግሎት
ብዙ አፍርቷልና እኛም አንዱ ምስክሮች ነንና አንዳንዶች በመጽሐፍ ህይወት ላይ ገብተዋል። አንዳንዶች በዩቱብ ትምህርታቸው እጄ ላይ ገብተዋል። እኔ በህይወቴ እንኳን ጉዞ በማደርግበት የእምነት ጉዞ በማደርግበት ጊዜ በመጽሐፋቸው ያገኘኋቸው አባቶች አሉ፣ በዩቱብ ያገኘኋቸው አባቶች አሉ፣ በትምህርታቸው በተለያየ መንገድና ስለዚህ ሁላችንም በዛ መንገድ ብንተጋ እንግዲህ ከቅዱሳን ጋር አብሮ መጨረሻችን ያማረ ይሆናልና እንግዲህ መምህራኖችም እዚህ ውስጥ ያላችሁ የምትጽፉት ትንሽ ነገር አይ ቲንክ ኮኔክሽን እያስቸገረው ነው። ብዙ ፍሬ እያፈራ ነውና አገልጋዮቻችንም ካህናትም ሁሉ እንግዲህ ካህናትም ክህነታችሁን ይባርክ ዕድሜ ይስጣችሁ እላለሁ። እንዲሁም ደግሞ ከታች የምትሰሙ ደግሞም ፕሮቴስታንት ቤትም ሆናችሁ የተለያየ እምነት ሆናችሁ በቀናነት ኦርቶዶክስን ለመረዳት የምትፈልጉ ሰዎች ካላችሁ ጠጋ በሉ፣ በደንብ ይዋት፣ መርምሯት፣ ፈትሹ፣ አበጥሩ፣ በደንብ አድርጋችሁ መጨረሻ ላይ ወደ የእውነት የሚያሸንፍ ስለሆነ ማለት ነው። እኔ አንድ በደንብ ሃይሊ ቦልድ የምናገረው ነገር አለ። ምናልባት መምህራኖችም ይደግፉኛል። የሐዋርያት ሥራ ምዕራፍ 17 ላይ ያለው ማለት ነው። ሐዋርያ ቅዱስ ጳውሎስ ብርሃነ ዓለም በነዛ የግሪክ ፈላስፎች መካከል እንኳን ቆመው ስለ እውነት የመሰከረው ማለት ነው። እነዛ ሁለት ስኩል ኦፍ ቶቶችን እንኳን በጣም የሞገተበት። ስለዚህ በአሪዮስፋጎስ ላይ ቆመው ሐዋርያ ቅዱስ ጳውሎስ ብርሃነ ዓለም እንደመሰከረው እንዲሁም እውነተኛ ክርስትና በሙግት መድረክ እንኳን አይረታም። እኛ ተገቢ የሆነውን ክርስቲያናዊ ማነር ልክ ቅዱስ ጴጥሮስ እንዳለው ማለት ነው በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘውትር የተዘጋጃችሁ ሁኑ፣ ነገር ግን በአክብሮትና በፍርሃት ይሁን እንዳለ እስከተጠቀምነው ድረስ የቅድስት ቤተክርስቲያን ትምህርት በሙግት መድረክ መቼም አይረታም። ምክንያቱም ይህ ለፍላፊ እንኳን ምን ይላል ብለው እስቲ ጥሩት ብሎ ሐዋርያው ቅዱስ ጳውሎስን ጠርተውት፣ ነገር ግን የአሬስፋጎስ ዋና የነበረው ዲዮናስዮስን እስኪማረክ ድረስ የደረሰ ነው የያዝነው እውነትና ነገም ክርስትና እጅግ በሚገርም ሁኔታ ያሸንፋል። በቅንነት የምትሰሙ ደግሞ በጣም ብዙ ጥያቄ ያለባችሁ ቅረቧት፣ ቤተክርስቲያን እዩዋት። ልክ እንደ አክያ እንደ ውድ እህታችን እንደ ዛሬው ወደ ቤተክርስቲያን ማዝገም ይሆንላችኋል ማለት ነው። እኔን የረዳ እግዚአብሔር እናንተን የሚርዳችሁ፣ በተለይ በኮንፊዥን ውስጥ ያላችሁ ሰዎች ለማለት እወዳለሁ። ብዙ ስላወራ ይቅርታ። ቀሲስ ይቀጥሉ። እግዚአብሔር ይስጥልን ወንድማችን። ማን ነበረ? ተስፋ ስላሴ። ተስፋ ስላሴ። እግዚአብሔር እንኳን አንተንም ረዳህ። እውነት ለመናገር በጣም ጥሩ ነገር እየሰራህ እንደሆነ ነው የማይህ እና ደግሞ የታመቀ ችሎታው በውስጥህ ላይ በደንብ አድርገህ ቅዱሳት መጻሕፍትን የመረዳት እንትኖች አይችባለሁና በጣም ጥሩ ነገር ነው የያዝከው። በርታልን። በዚህ አጋጣሚ የሆነ አንድ ነገር ልበልና ወደ ዲያቆን ክርስቶፎሮስ እሄዳለሁኝ። አዳዲስ እንደዚህ ማለት ከሌላ ቤተ እምነት ቆይተው የሚመጡ ሰዎች ላይ አቀባበላችንን በተመለከተ ነው መናገር የምፈልገው። ምንም በጣም እንደኛ እኛ በኖርንበት አይነት ስራ እንዲሰሩ ኤክስፔክት ማድረግ የለብንም። በጣም ጥንቃቄ ማድረግ እንዳለብን ይሰማኛል። እኔ ከዚህ ቀደም ደጋግሜ ተናግሬ ያለሁኝ ቤተክርስቲያን እንደዚህ ላሉ ሰዎች በጣም ትጠነቀቃለች። ጾም ቀኖናው አንድ አይነት ነው ታውቃላችሁ። በእያንዳንዱ ግለሰብ ልክ መጥኖና ለክቶ መስጠት ግን የካህናት ስራ ነው፣ የንስሐ አባት ስራ ነው። ምን ማለት ነው? ምን ማለት ነው? እስከ 9 ሰዓት ጾም፣ እስከ 11 ሰዓት ጾም የሚለው ቀኖናው ለሁሉም የሚሰራ ቢሆንም አዳዲስ ሰዎች ሲሆኑ ወይ ታማሚ ሊሆኑ ይችላሉ፣ ወይ አዲስ ክርስቲያን ሊሆኑ ይችላሉ። እንደዚህ ያሉ ሰዎችን ግን ካህኑ ነው እየመጠነ እየለካ በአቅማቸው የሚሰጣቸው እንጂ ዛሬ መተህ እንደኔ ሁን አይባልም። ክርስትና እድገት አለው፣ ሌብል አለው። ታውቃላችሁ፣ የወጣኒነት፣ የማይከላዊነት፣ የፍጹምነት አለ። እነዚህ 10 ማይረጋትም ይባሉ አሉ። ሌብል አለው። ዝም ብሎ ባንዴ ከአንደኛ ክፍል ተነስቶ ዩኒቨርሲቲ አይገባም። ስለዚህ እንደዚህ ያሉ ሰዎች ከአክሰንት ጀምሮ ከንግግር ጀምሮ በጣም የሚያስደነግጥ ነገር ከአንደበታቸው ልንሰማ እንችላለን። ምን ማድረግ አለብን? እንደ ክርስቲያን እነዚህን ሰዎችን መርዳት፣ ማገዝ፣ ሸክማቸውን መሸከም። እዚህ ገላትያ ምዕራፍ 6 ቁጥር 2 ላይ ከናንተ እያንዳንዱ ያንን ሸክም ይሸከም እንዲሁም የክርስቶስን ሕግ ፈጽሙ ይላል። ስለዚህ ምንም ነገር ቢያጠፉ ማለት ነው ምንም ነገር ቢያጠፉ ከመምከር እንደው ተግሳጽ ላይ ገና ናቸው። ስለዚህ መምከር እንደው ቀስ አድርጎ እንዲያስተካክሉ ከማድረግ በስተቀር
ጀጅ ማድረግ እንደው ምንድነው ፍየል ከመድረሷ ቅጠል መበጠሷ አይነት እንደዚህ ያሉ ጥቅሶች አሁን የመጣ ምን አይና ወጣ ምናምን እንደዚህ ያሉ በጣም 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 ነውረኝነት ነው። ይሄ ትክክል አይደለም። በታምር እንዳትጠቀሙ እንደዚህ ያሉ ቃላት ትክክል አይደለም። አንደኛ በ3 ሰዓትም የመጣ በ6 ሰዓትም በ9 ሰዓትም በ11 ሰዓትም ደሞዙ እኩል ነው። የአንድ ዓመት ህፃን ልጅም የ60 ዓመት ልጅም ለአባት ለእናት ልጅ ነው። በቃ ምንም እንደውም የበለጠ ትሪት የሚደረገው ህፃኑ ነው። ስለዚህ እግዚአብሔር እኛን ትሪት በሚያደርግበት መንገድ ልጆችን ትሪት ማድረግ ከክርስቲያን ይጠበቃልና ጥንቃቄ እናድርግላቸው ነው። እንዲያው ደግሞ ለተመልሰው አዲስ ለሚመጡ ሰዎች ደግሞ ያለኝ ምክር ረጋ እንዲሉ ነው ምክሬ። ረጋ ማለት ቃሉን መመርመር። ምክንያቱም ትራዲሽን አለው ቸርች ትራዲሽን የራሷ ትራዲሽን አላት። የራሷ ዘይቤ አላት፣ የራሷ ቋንቋ አላት፣ የራሷ ንግግር አላት። አንዳንድ ከኛ ቤት የሚወጡ መርጌታ ነበርን ምናምን የሚሉ ሰዎች እዚያ ቤት ሲሄዱ ሃሌሉያ ይላሉ እና በጣም እስቃለሁ አንዳንዴ። ይሄ የፕሮቴስታንቱ ትራዲሽን ነው። ይሄ አሁን ሃሌሉያ የሚባል ነገር የለም። እንግዲህ በጣም ግዕዝ ተምረናል የሚሉ ሰዎች ሃሌሉያ ነው ሃሌ ነው በቃ። ግን እዚያ ሲሄዱ የፕሮቴስታንቱን ትራዲሽን ይወስዳሉ። ኦኬ የራሳቸው ትራዲሽን ነው፣ ግን ቃል እስከ መለወጥ ድረስ መድረስ የለበትም። ምን ለማለት ፈልጌ ነው? እንደዚህ ያሉ ሰዎች ደግሞ ወደኛ ሲመጡ ደግሞ የኛን አክሰንት የኛን አጠቃቀም ነው ጌታችን አምላካችን እንደዚህ ያሉት ትራዲሽን የቤተ ክርስቲያኗ የራሷ ልሳን አለ። እንደዚህ ያለውን ነገር በአንዴ ሊመጣላቸው አይችልም። ሶ መረዳት ማገዝ። እንዲያውም አንዳንዶቻችን እኮ እኛም እዚህ ቲክቶክ ላይ ውለን እኮ የነሱን የመኮረጅ ነገር እናያለን። አክሰንታችን ላይ አንዳንዴ ኢንፍሉዌንስ አለ። ዘምስለ ጠዋይ ተጠዊው ምስለ ህሩይ ህሩይ ያትከውን ይላል ዳዊትም። ከጠማማ ጋራ ጠማማ፣ ከመልካም ሰው ጋራ መልካም፣ ከአህያ ጋር የዋለች ጊደርም የሆነ ነገር ተምራ ትመጣለች። እና ኢንቫይሮንመንታል ቼንጅ አለ፣ አካባቢ ይለውጣል ሰው። ሶ ትራዲሽን ወይም አኗኗራችን ማንነትክን ጓደኛህን ንገረኝና ማንነትክን ልንገርህ እንደዚህ ያለ ይባላል። የምንኖርባቸው አካባቢዎች ከሐረር ሰው የሚመጣ ሰው ከወለጋ የሚመጣ ሰው ከጎጃም ከጎንደር ከወሎ የሚመጣ አክሰንቱን አይተን እናውቀዋለን በቃ ከየት እንደመጣ። ሶ አኗኗራችን በራሱ የሚለውጠን ነገር ስላለ እነዚህ አዳዲስ የሚመጡ ልጆችን ትሪት ማድረግ አለብን። ግን እናንተ ደግሞ ረጋ ብላችሁ ከእናንተ አሁን በዚህ ሰዓት ላይ ምን ይጠበቃል? እንደው ቀሲስ አዲስ ክርስቲያን ወይም አዲስ ሰው ወደ ቤተክርስቲያን ሲጨመር እንደው ከኔ ምንድን ነው የሚጠበቀኝ ብሎ ቢጠይቀኝ የምለውን ነገር ልንገራችሁ። በቃ አምኗል፣ ተጠምቋል፣ ስጋው ደሙን ተቀብሏል። ይሄ የእግዚአብሔር ልጅ ነው፣ የዘላለም ሕይወት አለው ይሄ ሰው። ምክንያቱም ጥምቀት ለልደት ነው፣ የእግዚአብሔር ልጅ ያደርገናል፣ ስጋው ደሙ የዘላለም ሕይወት ነው። ስለዚህ ከዚህ በኋላ ምን ይጠበቅብኛል ካለ አንድ ሰው ረጋ ብሎ ክርስቶስን እየመሰለ መሄድ ነው። እየጸለየ በጾም በጸሎት ጸሎት ተናግሮ ምስለ እግዚአብሔር ነው። ጸሎት ከእግዚአብሔር ጋር መነጋገር ነው። ኤቭሪዴይ ዲስከስ ቶክ ላይ ከምናወራው በላይ ከቤተሰብ ጋር ከምናወራው በላይ ከእግዚአብሔር ጋር መነጋገር ህሊናችን እግዚአብሔር መንፈስ ቅዱስ ጋር የምናወራበት ሰሌዳ ነው። ስለዚህ ከቃሉ ጋር መሆን ነገሮችን እንደ ቤሪያ ሰዎች እየመረመሩ ክርስቶስን ወደ መምሰል ማደግ ከአንድ ክርስቲያን የሚጠበቀው ይሄ ነው። በቃ ምንም ላይጠበቅባችሁ ይችላል ምንም ነገር። ምክንያቱም ክርስቶስን እየመሰላችሁ በዛ ውስጥ ራሳችሁን ጠብቃችሁ ከኖራችሁ በቃ ይሄ የሰው ክርስቶስ ሲመጣ ልጁ እንደሆነ ነው የሚያገኘን፣ መንግስቱንም ደግሞ ያወርሰናል ማለት ነው። ስለዚህ ይሄንን እንድታደርጉ እና አዳዲስ ክርስቲያኖች ሲመጡ ስጋው ደሙን ይቀበሉና ከዛ በኋላ ስጋው ደሙን መቀበል ያቆማሉ። አንዳንድ በጣም የተሳሳተ ትራዲሽን የሆነ መቼ እንደገባ ማናውቀዋል። ዝም ብሎ ወጣት የሆነ ሰው ስጋው ደሙን አይቀበልም። ዋይ ከወጣት በላይ ለስጋው ደሙ መሮጥ ያለበት ሰው ምንም ሰው የለም። ምክንያቱም ስጋውና ደሙ ኃጢአታችንን የሚያጥብ የሚያቃጥል የሚበላ የሚያጠፋ ነው። ኃጢአትን የሚደመስስ ነው። ስለዚህ ለኃጢአተኛ የበለጠ ስጋውና ደሙ ይቀበል። እንዲያውም አባቶቻችን ምን ይላሉ? ስጋውና ደሙ አንድ ጊዜ አንድ ሰው አምኖ ተጠምቆ አንድ ጊዜ ከተቀበለው በኃጢአት ካላሳደፈው በቂ ነው። በየቀኑ መቀበል አይጠበቅበትም። ግን ተቀበሉ ታዲያ ለምን ትሉናላችሁ? አንዴ ከቆረብን አይበቃንም ወይ ካላችሁ በየጊዜው በየሰከንዱ ኃጢአት ስለምንሰራ የኃጢአት መድኃኒቱ ደግሞ ስጋውና ደሙ ስለሆነ ነው። ስርየተ ኃጢአት የምናገኘው በዚያ ስለሆነ ነው እንጂ ንጽህ ከጠበቅን አንድ ጊዜ ከተቀበልነው ስጋውና ደሙ ለዘላለም በቂ ነው። ታዲያ አዳዲስ ልጆች ስትመጡ እዚህ ዝም ብለው ገና ነኝ እያሉ ያቆሙ የማይቆርቡ ሰዎችን ከነሱ እንዳትማሩ። በቃ መቀበል ጀምራችኋል፣ ተቀበሉ። ንስሐ እየገባችሁ ያለ ማቋረጥ ከስጋው ደሙ እንዳትርቁ
ይሄንን በዚህ አጋጣሚ መናገር ስለፈለኩ ነው። እዚህ ሀገርኛ ሀገር እዚህ አሜሪካኖች ናቸው፣ እዚህ ተወላጆች ናቸው ማለት በዜግነትም በትውልድም ሌላ ሀገር የማያውቁ ማለት ነው አሜሪካውያን እና ከክርስትና ከተነሱ በኋላ ከልጆቻቸው ጋር ሌላውን ሰው እያዩ እነሱ ማቁረብ አቆሙ በሚያሳዝን ሁኔታ። አንዳንዴ ክርስቲያኖች ራሱ መሰናክል የምንሆንበት ጊዜ አለ ማለት ነው። ሰዎቹ እንዳይቀበሉ የማይሆን የቤተ ክርስቲያን ትምህርት ያልሆነ ነገር ማለማመድ። እኔ ኃጢአተኛ ነኝ እንደው እኔ በደለኛ ነኝ የእውነት ይመስላል፣ ውሸት ነው። ይሄ ግብዝነት ነው። ኃጢአተኛ ነኝ ካልክ እንደውም ለኃጢአቱ መድኃኒት ስጋውና ደሙ ነው መምጣት ነው እንጂ እኔ ኃጢአተኛ ነኝ። እኛ ክንፍ አውጥተን ስንበር አይታችኋል። እኛ የማንሳሳት ፍጹማን ሆናችሁ አይታችኋል። ቄሶቹ ራሳችን እኛ ምን በድላለን? ግን በምስዋዕ በመቅደሱ ስንቀርብ ግን ተሳሃለኒ እግዚኦ በከመ በሳለከ፣ አቤቱ እንደ ቸርነት ማረኝ፣ እንደ ኃጢአቴ አትክፈለኝ፣ ምሕረትና ቸርነት ይክበበኝ እያልን ጸልየን ነው የምንገባው። ከኛ የበለጠ ኃጢአተኛ የለም። እግዚአብሔር እኛን ከማር እናንተንም የማይምርበት በፍትሃዊነቱ በመሐሪነቱ አርሎ የሌለበት አምላክ ስለሆነ ከስጋው ደግሞ አትራቁ ለማለት ነው። ይሄ ለአዲሶቹ ለእናንተ ብቻ ሳይሆን ለሁላችንም የሚሰራ ነው ብዬ አስባለሁና በርቱ፣ ጠንክሩ ለማለት ነው። ዲያቆን ክርስቶፎሮስ ቀጥል። ሰላም ለእናንተ ይሁን። ቀሲስ ይፍቱኝ ይባርኩኝ። ይፍታ፣ እግዚአብሔር ይባርክ። እንዴት አለህ? አሜን አሜን፣ እግዚአብሔር ይመስገን። ያው እኛ ጋር ምሽት ስለሆነ እንዳረብሽ ድምጼን ቀነስ አድርጌ ነው የማወራው። ብዙም አላወራም። በእርግጥ ያው ከገባሁ ጥቂት ጊዜ ነው ገና እና ግን ሲገባኝ እህታችን ወደ ቅዱስ ቤተክርስቲያን ህብረት ስለመጣች ያን አስመልክቶ ይመስለኛልና እንደዛ ነው የተረዳኋችሁ። እህታችን እንኳን ደህና መጣሽ፣ እንኳንም እግዚአብሔር ረዳሽ፣ እንኳንም ወደ ቅዱሳኑ ህብረት ወደ ቅዱስ ቤተክርስቲያን የክርስቶስ አካል ወደ ሆነች እውነተኛው ትምህርት ወዳለባት ቤት እንኳንም መጣሽ። በርቺ፣ ጠንክሪ። እንግዲህ ብዙ ፈተናዎች ብዙ ውጣ ውረዶች ሊኖሩ ይችላሉ ከፊት ለፊትሽም፣ ግን ደግሞ እንደ ወንድም እንደ እህት እንደ አባትም አባቶች አሉ ከጎንሽ፣ እኛም አለን። በምትፈልጊን ነገር ሁሉ አለን፣ እናግዝሻለን፣ እንታገዛለን። የክርስትና ህይወት ተያይዘን ወደ እግዚአብሔር ምን አድግበት ማለት ምን ሄድበት ወደ መንግስቱ ምን ሮጥበት ህይወት ነው። ጥሎ ማለፍ አይደለም ያለው፣ ተጋግዞ ተዋዶ ተፋቅሮ መሄድ ነው ያለውና ጠንክሪ፣ በርቺ። በዚህ አጋጣሚ በጣም ጥሩ የሆነ መነቃቃት አለ። እውነት ለመናገር ሚዲያው ላይ መናፍቃኑ እንደሚጮሁት አይደለም፣ ጨንቋቸዋል። ከሰሞኑም አንዳንድ መልክቶችን አይታችሁ ከሆነ ነገል የሚሄዱብን ነገል የሚሄዱ እያሰራን ያለ ነው ምንድነው የሚል ከታላላቅ ከሚባሉት ከነሱ ከዶክተሮች መካከልም የሚገራርም መልክት አይሁና ደንግጠዋል። እውነት ለመናገር ፕሮቴስታንቱ ሸክ አድርጓል። በቃ በነገራችን ላይ ፕሮቴስታንቱ ብቻ ሳይሆን እንደው በደንብ አልሰራንበትም እንጂ እስልምናው ላይም በጣም ጥሩ የሆነ እንትን ነው ያለው። እህቶቻችን ወንድሞቻችን የምሰሩት ስራ አጠቃላይ ሁላችንም የምንሰራው ስራ ወይም እግዚአብሔር በእኛ ላይ አድሮ የሚሰራው ስራ ፍሬ እያፈራ ነው ያለውና አንዳንዴ በውስጥም የማገኛቸው ወንድም እህቶችን ሳገኝ ይገርመኛል መረዳታቸው። በጣም አይረዱትም የምትሉትን ነገር ወይ የምንለውን ነገር እንዴት አድርገው እንደሚረዱት እግዚአብሔር እንዴት እንደሚያግዛቸው ስትረዱ ወይም ስትመለከቱ በጣም የሚደንቅ ነው እና በጣም ብዙ ትውልድ እየነቃ ነው። እግዚአብሔር ይመስገን። በቅርብ በጣም ብዙዎች ይመለሳሉ። በነገራችን ላይ መንገድ ላይ ያሉ ሄጄ እኮ የንስሐ አባት ያስኩኝ፣ ሄጄ እኮ አባን አገኘኋቸው፣ እኔ እኮ ገባኝ፣ እኔ እኮ እንደዚህ እንኳን ብለው የሚያናግሩም ብዙ ናቸው ያሉ እና በጣም ደስ የሚል ነገር ነው ያለው። እህት ወንድሞቻችን ክርስቲያኖችም ያው እንደምታውቁት ቤተክርስቲያን አንዲት ቅድስት ሐዋርያዊት ዓለም አቀፋዊት ናት፣ የማትሳሳት። ስለዛ ወጥ የሆነ ትምህርት ነው ያላት። ራስን መጠበቅ፣ የቤተክርስቲያን ትምህርት ማወቅ፣ በመንፈሳዊ ህይወትም በተቻለ መጠን እንደ አቅም መመላለስ እንደዛ ይጠበቅብናል እና ለመዳን ላለባቸው ወንድም እህቶችም ደግሞ ራስን አዘጋጅቶ በሚታገዘው ነገር ሁሉ ማገዝ መተጋገዝ ይገባል እና እንበርታን ጠንክር ለማለት ያህል ነው። መናፍቃኑ የፈለገውን ያህል ሊጮሁ አንዳንዴም አንዳንድ እንትኖችን ምንድነው እየቆራረጡ ባልተገባ መንገድ እያጮሁ ቤተክርስቲያንን ለትለት የተሳደቡ
ውለው ሊያድሩ ይችላሉ። ግን እለት እለት ደግሞ ነፍሳት እየተጨመሩ ነው እና በጣም ደስ የሚል ነገር ነው ያለው። አንድነታችንን ንብረታችንን አጠናክረን ሁልጊዜም ቢሆን ነፍሳት እንዲድኑ የራሳችንም ደግሞ መዳን ሁልጊዜም ቅዱስ ጳውሎስ እንደሚናገረው በፍርሃትና በመንቀጥቀጥ ሆነን መፈጸም እጅግ በጣም ነው የሚገባው። እንጠንክርን፣ በርታ። እህታችን በድጋሚ እንኳን ደህና መጣሽ። የሚያስፈልግሽ የምናግዝሽ ነገር ሲኖር ሁሌም ቢሆን ጥያቄዎችም ሲኖሩሽ ማለቴ ነው ኮንታክት አርጊን፣ ጻፊልን። እንደ ወንድም እንደ እህት ከጎንሽ ሁሌም አለን እና እግዚአብሔር ደግሞ ፍጻሜ ሲያምር ስለሆነ ፍጻሜሽን ያሳምርልን። ላለው ሀኪያ እህታችን በርች። እግዚአብሔር ይስጥልኝ። ቀሲስ ሲቀጥሉ እናመሰግናለን። እግዚአብሔር ይስጥልን። እምትይው ነገር ካለ እህታችን በይና መምህር በረከት የሚጨምሩት ነገር ካለ ጨምረን በጸሎት እንዘጋለን። አኪያ ቀጥይ። እሺ ሁላችሁንም እጅግ አመሰግናለሁ። እግዚአብሔር ይስጥልኝ። እንደተባለው የሁላችንን የሚያሳምርልን። ለዚህ ሁሉ ደግሞ ምክንያት የሆኑት እዚህ ፕላትፎርም ላይ የሚያስተምሩት ልጆች ናቸውና እነሱንም እግዚአብሔር ይስጥልኝ ማለት ፈልጋለሁ። እግዚአብሔር ይባርካቸው። አመሰግናለሁ። ይስጥልን። እናመሰግናለን እህታችን። እሺ መምህር በረከት ይቀጥሉ። ቀሲስ አንድ ቪዲዮ በቅርቡ እያየው ነበረ። አንድ የፕሮቴስታንት ፓስተር መሰለኝ በአሜሪካ ያለ በጣም ታዋቂ አፖሎጂስት ነው። ለምንድን ነው ፕሮቴስታንቶች ወደ ኦርቶዶክስ እየሄዱ ያሉት የሚል ቪዲዮ ሰርቶ ነው፣ አሜሪካ ማለት ነው። ወደ ኢስተርን ኦርቶዶክስ፣ ወደ ኦሪየንታሎችም እንደዚህ ወደ ኦርቶዶክሱ ብቻ የሚሄዱ በስተዋል መሰለኝ አሁን። እና ለምንድን ነው የሚሄዱ ብሎ ይጠይቅና አንድ ሁለት ሶስት ምክንያቶችን ይጠቅሳል። አንደኛ በጣም ቼንጅ በሚያደርግ በሚለዋወጥ ዓለም ውስጥ ነው ያለነው አሁንና የጸና የማይለዋወጥ ከጥንት ጀምሮ የመጣ እምነትን ሰው ተጠምቷል አሁን ይላል። ሁለተኛ ስርዓት ያለው አምልኮ፣ ይሄ የሆነ በዓለም የሚያየው የዘፈን የዋይዋይታ አይነት ሪትም ወጥቶ ስርዓት ባለው ጸጥ ባለ የእግዚአብሔርን ትራንሴንድ የሚያደርግ ከፍ ያለ ልብን በተደሙ የሚመላ ነፍስን በተመስጦ የሚወስድ ስርዓት ያለው ቤተክርስቲያን ይፈልጋል ወጣቱ። አሁን ይህ አይነት ፍላጎት በወጣቱ ዘንድ አለ ይላል እና ይህንን ደግሞ በኦርቶዶክስ አብያተ ክርስቲያናት እያገኙ ነው ይልና እንዲያውም በጣም የሚያስቁ ሪኮመንዴሽኖች ይሰጣል። አንደኛ የማይለወጥ ሃይማኖት የሚለው ያው ክርስቶስ ላይ እንመስረት ይላል። ሁሉ የሚባለው ነው፣ ግን ክርስቶስ ላይ የሚመሰረተው ሐዋርያዊ በሆነው ትውፊት ላይ ሲቆሙ ነው እንጂ ሁሉም ሰው ክርስቶስን እያለ የራሱን ወንጌል ስለሚሰብክ ማለት ነው አያስኬድም። ሁለተኛው ግን በጣም የገረመኝ በስርዓት አምልኮ ጉዳይ ወደ 16ኛው ክፍለ ዘመን እንመለስ የሚል ሪኮመንዴሽን አለው። ቢያንስ በ16ኛው ክፍለ ዘመን በተሐድሶ ዘመን የነበሩት ፕሮቴስታንቶች በስርዓት ከኛ ይሻላሉ። ከዛ ከሮም እንደወጡ ከሮም ካቶሊክ እንደወጡ ስርዓቱን ይዘውት ለተወሰነ ጊዜ ስላስቀጠሉት ማለት ነው ወደ እነሱ እንመለስ የሚል ሪኮመንዴሽን ይሰጣልና እና አኪያ የመሳሰሉ እና አፖስቶሊክ ወንድማችን በጣም የበሰለ በደንብ የተረዳ እንደሆነ ነው ያየሁት። እነሱ ግን ምን አሉ? አይ እኛ ወደ 16ኛው ክፍለ ዘመን ሳይሆን ወደ ጥንቷ ቤተክርስቲያን ነው የምንመለሰው፣ ወደ ሐዋርያዊቷ ቤተክርስቲያን ነው የምንመለሰው። ሃይማኖቷ የጸና የማይለዋወጥ በየዘመኑ አዲስ አስተምሮ የማይመጣባት ቤተክርስቲያን ነው የምንፈልገው ብለው ኦርቶዶክሳዊት ቤተክርስቲያን እንደገና መርጠው አጥንተው ተመልሰዋልና የሆነ ዌብ አለ አሁን የሚመጣ ከቴዎሎጂያን የሚጀምር ከዚያ ምዕመናን የሚከተሉት ወደ ኦርቶዶክስ የሚደረግ የሆነ ዌብ ማዕበል መምጣቱ አይቀርም ወደፊት ማለት ነው።
አሁን እነሱ ፓተርኑን ስለሚያውቁት ነው በጣም የሰጉት፣ ከኛ የበለጠ የሰጉት በሌላው ዓለም ስለሚያዩ ነው ምን እየሆነ እንዳለ። እና መጀመሪያ ቴዎሎጂያንስ እነዚህ በነገረ መለኮት ትምህርት ቤት የተማሩ በፕሮቴስታንቱ ዓለም ያሉ ሰዎች ይመጣሉ፣ እያወቁት እየመረመሩት የቤተክርስቲያንን ታሪክ እየተረዱት የኦርቶዶክስ ቤተክርስቲያንን ቴዎሎጂ ስርዓት አምልኮ እያጠኑ ሲመጡ በጣም ይሳባሉ። እነሱ በስነ መለኮት ዕውቀትም ተለቅ ያለ ስለ አረዳድ ስለሚኖራቸው ከዚያ በኋላ ደግሞ ምዕመኑ እነሱን ተከትሎ ይመጣልና አሁን እኛም ጋር እንደዚህ አይነት ፓተርን እያየን ነው። በአብዛኛው መምህራን የነበሩ በአገልግሎት የነበሩ በስነ መለኮት ትምህርት ቤት የነበሩ ሰዎች ብቅ ብቅ ማለት ጀምረዋል። ይሄ በጣም ተጠናክሮ ይቀጥላል። ወደፊት እየጨመረ የሚሄድ እኛ ከሰራን ማለት ነው፣ ካልሰራን አይደለም። ከሰራን ካስተማርን ይሄ እየጨመረ የሚሄድ ይሆናል። እህቶቻችን ወንድሞቻችን በሚስ አንደርስታንዲንግ ቤተክርስቲያንን ሳያውቋት በፖለቲካ በዚህ በተለያዩ በምድራዊ በሆኑ ምክንያቶች ሁሉ የሄዱ በእውነት መስሏቸው ቤተክርስቲያንን አክፋፍተው ስለነገሯቸው የሄዱት እነዚህ ሁሉ ሲረዱት ይመለሳሉና ወደፊት በጣም የተሻለ ብዙ የአገልግሎት ዘመን ይጠብቀናል። የወንድሞቻችን የቶቻችን አሁን የዚያ ወደፊት የሚመጣው የትልቁ እንቅስቃሴ ጅማሮ ሆኖ ነው የሚታየኝ እኔና ወንድሞቻችንም እህቶቻችንም እግዚአብሔር ያጽናልን፣ ሁላችንም ያጽናን። ይህንን ካልኩ ይበቃል። ቀሲስ ይዝጉት። በጣም በጣም ጥሩ ፖይንቶችን አንስተዋል። ቃለ ሕይወት ያሰማልን መምህር፣ ቃለ ሕይወት ያሰማልን። በጣም መረዳት ያለብን ነገር በዚህ አጋጣሚ መምህር አሁን ያነሱት ነገር ነው። ምንድነው ፕሮቴስታንቱ እንዴት ነው የምንመለከተው? እኔ እግዚአብሔር ምስክሬ ነው፣ የሆነ ለማናደድ ለማበሳጨት ብላም ብዬ እንደዚህ ያለ ነገር አልናገርም፣ ከልቤ ነው የምናገረው። ግን ምንድነው እንዴት ነው የማየው? እኔ እንደ ጭድ እሳት ነው የማየው። የፕሮቴስታንት አነሳሱ የጭድ እሳት ቦግ ብሎ በቃ በኃይለኛው እንትን ብሎ ወዲያው የሚጠፋ ነው የሚሆነው። ወዲያው የሚጠፋ ነው። የጭድ እሳት አይቆይም። በጣም ቦግ አለ። እነ ሉተር አቀጣጠሉት። አሁን የጭድ እሳት መጨረሻው ነፋስ ሲመጣ እየተበታተነ በነፋስ እየሄደ ባዶ እንደው ለፍም እንኳን አይኖረውም። ለከሰል እንኳን የሚሆን ነገር የለውም። እንደዚያ ነው የሚሆነው። ማሳያ ይኸው አሁን ስንት ነው የሆኑት? እኔ በጣም በቀል የቤተ ክርስቲያን ባህሪ ታያላችሁ። አሁን ፕሮቴስታንቱ ላይ የቤተ ክርስቲያን የጌታችንን ቤተ ክርስቲያንን እዚያ ውስጥ ታይዋታላችሁ። አንዲቷ ቤተ ክርስቲያን ሐዋርያት ሥራ ምዕራፍ 2 ላይ ምዕራፍ 3 ላይ ምዕራፍ 4 ላይ ምናያትን ታያላችሁ? በፍጹም አታዩዋትም። የቤተ ክርስቲያን አንዱ እንደው ባህሪያት ከሚባሉት አንድነት ነው። አንዲት ናት ቤተ ክርስቲያን። ትምህርቱ አንድ ነው። 47,000 ስፔኩሌሽን እና ፐርሰናል ኦፒኒየን ላይ የቆመ በመሰለኝና በደሳል ይሄ የቤተ ክርስቲያን ባህሪ አይደለም። መበታተናቸው ራሱ የሚያሳየው የክርስቶስ ቤተ ክርስቲያን አለመሆኗን ነው። እና ቅድም ሲናገሩ ስለነበረ ነው። ይቺ ቤተ ክርስቲያን ግን እንደ ጸናቸው ስንት ዘመናት ያውም ደግሞ በተለያየ ጊዜ አላውያን ነገስታት እየተነሱ ስንት መከራ ሲያሳዩት ተጠብቃ እንደቀጠለች ነው። ይህ የቤተ ክርስቲያን እውነተኛዋ ቤተ ክርስቲያን ማሳያ ነው፣ መገለጫዋ ነው ይሄ። እና ፕሮቴስታንቱ ምን እየሆነ ነው? ልብ አድርጎ ኢትዮጵያ ውስጥ ያለው ፕሮቴስታንት በቃ እንደ ጭድ ቦግ ብሏል። ብዙ ቦግ ባለበት ጊዜ ኢሞሽናል የመሆን ስሜታዊ የመሆን ነገሮችን ያለ ማስተዋል እንደው በቃ የአዲስ ነገር የመሆን ታይቶ ብዙዎች ወደ ፕሮቴስታንትነት ሄደዋል። መጨረሻ ምንድነው የሚሆኑት ካላችሁኝ በአውሮፓ ሀገር እንደሚሆነው ነው የሚሆነው። እኔ የምኖርበት ሀገር አሜሪካ ላይ ቤተክርስቲያን የምንገዛው ከነሱ ነው፣ እየሸጡት በቃ እየመነመኑ 3-4 እየቀሩ እየጠፉ ነው የመጡት። እና መጨረሻ ላይ አሁን ባለፈው ይሄ መለኮታዊ መገለጥ ያለው ሰውዬ ስንት ቸርቾችን እንዳዘጋ ጉግል አድርጉት፣ እንደተዘጉበት። ፕሮቴስታንቱ በአመት ስንት ቸርቾች ይዘጋሉ ብላችሁ ሰርች አድርጉ። እና
አሁን ትንሽ ኢትዮጵያ ላይ ያገገመ ቦግ ያለ ይመስላል አይደለ? ምን እንደሚሆን ልንገራችሁ ከተወሰነ ጊዜ በኋላ። እኔ ትንቢት ነብይ መሆን አይጠበቅባችሁም ይሄንን ለማወቅ። ፕሮቴስታንቱ በዚህ አሁን በያዘው ከቀጠለ ምንድነው የሚሆነው? ወይ ፓጋን የሚሆነው ይበዛል፣ የሆነ ኤቲስት በቃ ማያምን የሚሆነው ይበዛል፣ ተስፋ እየቆረጠ። ሌላው ሙስሊም ሊሆን ይችላል። አንዳንድ ጥናቶች ያሳያሉ እሱን። መፍትሄው ምንድነው ካላችሁ ግን ለኢትዮጵያ ለሀገራችን ራሱ ለክርስትና መድኃኒት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስለ ኢትዮጵያ እያወራው ስለሆነ ነው። ወንጌል እንዲቀጥል ለሺህ ዘመናት ያቆየችው አፍሪካ ብቸኛዋ አፍሪካ ውስጥ ማጆሪቲ ሆና የቀጠለችው በታሪክ በዓለም ታሪክ የኢትዮጵያ ቤተክርስቲያን ናት። ኦኬ ይሄ ዓለም ላይ ያለ ነው። አፍሪካውያን በሙሉ ታውቃላችሁ፣ ያው ነፃነት ስለነበረን እምነታችን የነፃነት ዋና ትርጉም አንደኛው እምነትን መጠበቅ ነው። ስለዚህ ሌሎቹ በቀኝ ግዛት ሲያዙ በተለያየ እምነት ዶሚኔት ሲደረጉ ኢትዮጵያ ግን ክርስትናውን ይዛ የጠበቀችው ወንጌል ለፕሮቴስታንቶች ያስጨበጠች ዛሬ የሚያነቡትን መጽሐፍ ቅዱስ የሰጠች እቺ ቤተክርስቲያን ናት። ሶ ወደ እናት ቤተክርስቲያን መመለስ መፍትሄው እሱ ነው። እማትመለሱ ከሆነ ግን እነሱ እንደጠፉ እናንተም ትጠፋላችሁ ተብሎ እንደተጻፈ እድል ፈንታችሁ የሚሆነው ሌላው አውሮፓ ሀገር እንደጠፋው ትጠፋላችሁ እንጂ 47-100 ሺህ ዶሚኔሽን ሆናችሁ አትቀጥሉ። እንደዚህ ያለ የቤተክርስቲያን ባህሪ የለም። ክርስቶስ እንዲህ ያለችው ቤተክርስቲያን አያውቃትም። ሪኮግናይዝ የማትደረግ ናት። እና ስለዚህ በአንዲቱ ቤተክርስቲያን ውስጥ ቶሎ ብላችሁ መምጣት። ነገ እነ ናቲ እኛ ቤተክርስቲያን መምህር ሆነው ይጠብቋቸዋል። የቴዎሎጂ መምህር ሆነው ቤተክርስቲያን ውስጥ የሚያስተምሩ እህታችን አኪያ ሰንበት ትምህርት ቤት ልጆችን የምታስተምር እናንተን ስትመጡ ተቀብላ እናንተንም ጭምር ጋይድ የምታረግ ትሆናለች። ስለዚህ ተመለሱ። የጠፋችሁ ልጆች ከቤታችን የወጣችሁ ተመለሱ። ተመልከቱ። የነ እዩ ጩፋ ካልቾ ብዙ አያስኬዳችሁ። እውነት ለመናገር ከሆነ አንደኛ በረሃብ የተጎዳ በጦርነት የተጎዳ ህዝብ እዚያ ሄዶ እንኳን በካልቾ ተመቶ በምንም አይቆምም። አቅምም አይኖራችሁም። የነ እስራኤል ዳንሳ መጫወቻ ነው የምትሆኑት። አንዱ ቅዱስ ቁርባን ምሳሌ ነው ይላል። አንዱ ጥምቀት አያድንም ይላል። አንዱ እምነት ብቻ ነው የሚያድነው ይላል። አንዱ ስንት ነው እንደዚህ ያለ ወንጌል አለ። ወንጌል ይጋጫል። አንዱ መንፈስ ቅዱስ ያጻፈው በተለያዩ አባቶች ቢጻፍ አንድ ነው መልእክቱ፣ ሐሳቡ አንድ ነው። የሚያብራራው አንዱን የእግዚአብሔርን ቃል ነው። የእግዚአብሔር መንግስት ነው የምናብራራው። ስለዚህ ተመለሱ ልጆቻችን። የእውነቴን ነው። እልህኝነቱን ትታችሁ አንዳንድ የኛን ድካም እየፈለጋችሁ የኛን እንደው በህይወት ያለመለወጥ እያያችሁ አንዳንድ ጊዜ ደግሞ ገርላትን እያወጣችሁ በገርላ የተመሰረተ ቤተክርስቲያን የለንም። ገርላት ቅዱሳን ክርስቶስን ለመምሰል የኖሩት ህይወት ነው። የነሱን ህይወት እናነባዋለን፣ እንድንበረታ እንድንጸና እናነባዋለን። ዛሴ ከዛ በተረፈ አንተን በገርላ አስተምሬ ክርስቲያን ላረግህ አልችልም። ኦኬ ክርስቲያን ገርላት የክርስቲያኖች መጽሐፍ እንጂ የኢአማንያን መጽሐፍ አይደለም። ያመኑ በክርስቶስ ያመኑና ህይወታቸውን ለክርስቶስ የሰጡ መጽሐፍ ነው። ስለዚህ እርግጠኛ ነኝ እዚህ ውስጥ አፖስቶሊክ ናቲን ተስፋ ስላሴንም ሆነ አኪያ ገርል ሰብከን አይደለም ወደ ቤተክርስቲያን የመለስናቸው አይደለም። ቅዱሳት መጻሕፍትን አብራርተን ተርጉመን የክርስቶስ ጥምቀት ያመነ የተጠመቀ ይድናል የሚያድን ጥምቀት ልጅነትን የሚያሰጥ የኃጢአት ስርየትን የሚያሰጥ ጸጋ መንፈስ ቅዱስን የሚያሰጥ ከክርስቶስ ጋር የምንተባበርበት እንደሆነ መጻሕፍትን ገልጠን ዮሐንስ ወንጌል ምዕራፍ 3 ቁጥር 5ን የማርቆስ ወንጌል ምዕራፍ 16 የሐዋርያት ሥራ ምዕራፍ 2ን የሮሜ መልእክት ምዕራፍ 6ን ተርጉመን አብራርተን ነው ያመጣናቸው እንጂ ገድለ ተክለ ሃይማኖት ወይንም ደግሞ ገድለ አርሴማ ሰብከን አይደለም ያመጣናቸው። የክርስቶስ ሥጋና ደም እውነተኛ ይህ ሥጋዬ ነው ያለውን የማቴዎስ ወንጌል ምዕራፍ 26ን ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ይሄንን ቃሉ ነው። አንዴ ውሃው ማለት ቃሉ ነው። አንድም አባት ይሄን የተረጎመ የለም። በዚህ አጋጣሚ ሂዱና የማቴዎስ የዮሐንስን ወንጌል ቃሉ ነው እንጂ ስለ ሥጋው ደግሞ አያወራም ይላሉ። አንደኛ ንጽጽሩ ራሱ መብልን ከመብል ጋር አርጎ ያመጣው እንጀራ አበርክቶ መገባቸው። በኋላ ሲሰውራቸው ፍለጋ ሲኳትኑ ነበር። ምግብ ፍለጋ መጡና እርሱን ፈልገው ምግብ ለመመገብ ጌታ ሆይ ስንፈልግ ነበር መቼ መጣ ወደዚህ ሲሉት እውነት እላችኋለሁ የተከተላችሁኝ የፈለጋችሁኝ እንጀራ ስለበላችሁ እንጂ
ታምራት አይታችሁ አምናችሁብኝ በእኔ እንድትኖሩ አይደለም ሲላቸው እንግዲያስ ለማይጠፋ መብል ስሩ ነው ያላቸው። እንኪያስ ለማይጠፋ ምንተ ንግበር ምንተ ንሬሲ ከመንግበር ግብረ እግዚአብሔር እንኪያስ የእግዚአብሔርን ስራ እንድንሰራ ምን እናድርግ በእርሱ በላከው እንድታምኑ ነው። እንግዲያስ ሙሴ በምድረ በዳ መና አበላቸው ተብሎ ተጽፏል። አንተስ ምን ታደርጋለህ? አሁንም የመብል ጥቅስ ጠቅሰው ከሙሴ ጋር አወዳድረው እኔ እበልጣለሁ ይኸው እኔም እንደዚህ አድርግላቸው እንዲላቸው ፈልገው ነበረ። እርሱ ግን አይ የዘላለም ሕይወት የሚሆነው ምግቤማ ስጋዬ ነው ደሜ ነው። በምድረ በዳ ሙሴ አይደለም መና የሰጣችሁ? ያንንማ የበሉትም ቢሆኑ ሞተዋል አባቶቻችሁ። ከኔ በልቶ ግን ስጋዬን በልቶ እንዳይሞት የምሰጠው የኔ የዘላለም ሕይወት ስጋዬ ነው ደሜ ነው ነው ያለው። ይሄንን ደግሞ በምን እናውቃለን ካላችሁ ከ16ኛው መቶ ክፍለ ዘመን በኋላ የመጡ የስተት የነ ፕሮቴስታንቱ አስተምሮ የሚተረጉመውን ሳይሆን እነ አትናቴዎስ እነ ቄርሎስ እነ ዮሐንስ አፈወርቅ የጥንት አባቶቻችን ይሄንን ምን ብለው ተረጎሙት ብላችሁ ማወቅ ከፈለጋችሁ ሂዱና ካቴና ላይ ሰርች አድርጉት። ሁሉም ስጋውና ደሙ ነው ብለው ነው የተረጎሙልን። ኦኬ ሐዋርያትም ይሄን ያስተማሩት የራሱን ይሄንን ነው። ዮሐንስ የጻፈልን ዮሐንስ ደቀ መዝሙር ፖሊካርፕ የሚያስተማረው ይሄንን ነው። የፖሊካርፕ ተማሪ ኤራኔስ የሚያስተማረው ይሄንን ነው። ሌሎችም እና ተራሶች የተረጎሙት እንዲያ ብለው ነው እንጂ ዝም ብሎ ተነስቶ ዲበኩል የሚተረጉመው መጽሐፍ የለም። ስለዚህ ይሄንን መረዳት ማወቅ ነው። ቅዱሳት መጻሕፍትን ስታነቡ ትርጉማቸውን የኛ አንድምታ እንኳን ከጸነናችሁ ሂዱና ዮሐንስ አፈወርቅ ምን ብሎ ተረጎመው። የማይቋረጥ ቅብብሎሽ ያላት ቤተክርስቲያን ናት ይህች ቤተክርስቲያን። ስለዚህ አባት አላት። ማን ነው? አባቶቻችን የተረጎሙትን ነው በሃይማኖት አበው ላይ ሃይማኖታችንን የምናብራራው። ይሄንን በማድረግ በህይወት እንድትተርፉ ማስተላለፍ እፈልጋለሁ። የእውነቴን ነው። እኔ እግዚአብሔር ምስክሬ ነው። አንዳንድ ቀን ቤተክርስቲያን ውስጥ ሆኜ ቅዳሴው ምናምን ስሰማ እኔ እኮ ቤተክርስቲያን እየቀደስኩ ትናፍቀኛለች፣ ማይሌት ቆሜም ትናፍቀኛለች እቺ ቤተክርስቲያን። ማርያምን ነው የምላችሁ። በጣም እንዴት ያለች ጨዋ፣ እንዴት ያለች ስንዱ፣ እንዴት ያለች ቆንጆ ቤተክርስቲያን፣ እንዴት ያለች ሙሽራ ናት እቺ ቤተክርስቲያን። የእውነቴን ነው። ታዲያ በዚህ ውስጥ ግን ዝም ብሎ የሚመላለስ ይኖራል፣ ሳይረዳ የሚመላለስ ይኖራል፣ ዝም ብሎ ደርሶ የሚመላለስ ይኖራል። እንደዚህ አትሁኑ። በማስተዋል ተደነቁ፣ ተመልከቱ። ስራዎቿን ሁሉ በውስጥ ያሉት ምስጢራቶቿን ተመልከቱ። ቅዳሴውን ተመልከቱት። የቄስ ቅዳሴ አይደለም፣ የዲያቆን ቅዳሴ አይደለም ያለን፣ የሁላችን የቤተ ክርስቲያን ቅዳሴ ነው ያለን። ቤተ ክርስቲያን ቄሱም ዲያቆኑም ምእመኑም ነው። ስለዚህ ቄሱ ይበል ካህን ይላል፣ ዲያቆኑ ይበል ዲያቆን ይላል፣ ይበል ህዝብ ይላል። ቅዳሴ የጋራ ነው። ምእመናንና ካህናቱ አብረን የምንቀድሰው እንጂ የቄስ ብቻ ቅዳሴ የለም። አቤቱ ይቅር በለን ሰላም ለእናንተ ይሁን ብሎ ካህኑ ሲያውጅ ምስለ መንፈስከ የምንልባት ቤተክርስቲያን ናት። ስግዱ ለእግዚአብሔር በፍርሃት ሲል ህዝቡ ቅድሜከ እግዚኦ ንሰግድ ወንሴብሐከ የሚልባት ቤተክርስቲያን ያለችን። ስለ ህዝብ ስንማልድ አቤቱ አሜን ኪርያላይሶን እግዚኦ ተሳለነ የምትል ቤተክርስቲያን ያለችን። ወንጌላት የሚነበቡባት በምስራቅ በምዕራብ በሰሜን በደቡብ ቅዱስ መጽሐፍ የሚነበብባት ቅዳሴ ነው ያለችን። ዲያቆኑ ይወጣና ፊቱን ወደ ምዕራብ አዙሮ መልእክተ ጳውሎስ ያነባል። ዲያቆኑ ንፍቁ ዲያቆንና ሥራይ ቄሱ ደግሞ በሰሜንና በደቡብ ሆነው ፊታቸውን ያነባሉ። ወንጌሉን ደግሞ ይዞ ይወጣና ካህኑ ወደ ምስራቅ ዞሮ ያነባል። ዲያቆኑ ምስባኩን ከመዝሙራት አውጥቶ ይሰብካል። አራቱን ማዕዘን መስቀል ሰርታ ወንጌልን የምታነብ ቤተክርስቲያን ይቺ ቤተክርስቲያን ናት። አስተውሉት። የሚነበበው ነገር አቋቋማችንን ተመልከቱት። ወንጌል የሚነበብባቸው አራቱ ማዕዘን በዓለም ሁሉ የሚሰበከውን የመንግስቱ ወንጌል የሚሰበክባት ድንቅ ቤተክርስቲያን አለቻችሁ። ኩሩባት እና የእኛን ድካም እያያችሁ ደግሞ አትድከሙብን፣ አትድከሙ። ክርስቶስን በዚያ ውስጥ ታዩታላችሁ። የታረደውን በጉን እዚያ ውስጥ ስጋውን ደሙን ስትበሉ ህይወት ታገኛላችሁ። ባሕረ ኃጢአትን ትሻገሩበታላችሁ። ተስፋ መንግስተ ሰማያትን ትወርሱበታላችሁ። የህይወታችን መድኃኒት ይቺ ቤተክርስቲያን ናት። ያለ ቤተክርስቲያን ድነት የለም። ከአካሉ ውጭ የሚያድነው የለም። ክርስቶስ ከአካሉ የተጨመረ ብቻ ይድናል። የአካሉ ራስ አንድ ክርስቶስ ነው። አካሉም አንድ ናት። ያችን ቤተክርስቲያን ናት። ስለዚህ ይህችን ቤተክርስቲያን ማወቅ መረዳት፣ በነገሮች ሁሉ በማይረባው ነገር አይምሮን አለመስቀል። ማይንዳችን ኦርቶዶክሳዊ ማይንድ፣ የእምነት ማይንድ አስተሳሰብ ሊኖረን ይገባል ነው ማለት የምፈልገው። ስለነበረን ጊዜ አምላካችን እግዚአብሔር ስሙ ብሩክ ይሁን። የዘመናት ባለቤት እግዚአብሔር ዘመናችንን ለበረከት ያድርግ። የቃሉን ደጅ የከፈተልንና የመገበን አባታችን ስሙ ብሩክ ይሁን። ቸርነቱ ምሕረቱ በሕይወታችን ዘመን ሁሉ ይከተለን።
እንደ ድካማችን ሳይሆን እንደ ምሕረቱ እንደ ቸርነቱ ያድርግልን። ይቅርታውና በጎነቱን ለሀገራችን ለሕዝባችን ያድርግልን። ረሃቡን፣ ስደቱን፣ ጦርነቱን ያስወግድልን። ምድራችን የበረከት ምድር ያድርግልን። አጽራረ ቤተ ክርስቲያን ያስታግስልን። እምነት እግዚአብሔር አምላካችን ለእያንዳንዳችን እምነትን ይጨምርልን። የልዑል አምላካችን ቅዱስ እግዚአብሔር ቸርነት፣ የእናታችን የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ጠባቂነት፣ የአበው ድል የማትነሳ ረድኤታቸው፣ ጥርጥር የሌለባት ተዋህዶ እምነታቸው ከእኛ ጋር ትሁን ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ አባት ሆይ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ንጽሕት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ምልዕተ ክብር ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውን ምሕረቱን ቸርነቱን ለምኝልን ኃጢአታችንን በደላችንን ያስተሰርይልን ዘንድ ለዘላለሙ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ሆነ። ፍስሐ ወሰላም። ባይሰራ ኃጢአት እግዚአብሔር ይፍታ። ቴንኪው ልደታችን። አሚን አሚን። ቃለ ሕይወት ያሰማልን። ከሶስቱ በኩሉ እግዚአብሔር ይስጥልን። በጣም 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 እናመሰግናለን። በጣም እናመሰግናለን። እጅግ በጣም አሜን። ቴንኪው። በርቱ ልጆቻችን በርቱ። ቴንኪው። መምህር በረከት ቀሲስ ቃለ ሕይወት ያሰማልን። ቀሲስ ቀሲስ ሁላችሁም ደህና ደሩ። አሜን አሜን። ሰላም ነው። ልደት መቀጣት አለብህ። ከቅጸላ ላይ ነው ያስወጣ። ደስ ነው ያለኝ ስለመጡ እንደው ልደት ገጹ ብሩህ ገጹ ብሩህ ነው ማለት ታውቃለህ። ግን ፊትህን አንዳንዴ ስታኮሳትረው ግን ይከፋኛል። ማርያምን አላኮሳትረው። ገጹ ብሩህ በርታልን፣ አይዞህ። እሺ፣ እግዚአብሔር ከሁላችን ጋር። ሰላም ዋሉ። ከታች ያላችሁት ሁላችሁንም እናመሰግናለን። አሜን። መልካም ቀን ይሁንልዎት አባታችን።